ምናምን ከዛ ገንዘብ ሰበሰባችሁለት ማታ ይሰድባችሁ ጀመር። ፕሮቴስታንቱ ልጅ ማታ እነዛ ምስኪን እህቶች ከአንተ ጋር ስለታየ ብቻ ገንዘብ ሰጡ። ከሰጠሙ በኋላ ሙልጭ አድርጎ ሰደባቸው። አስተምረኸው ነው ወይ ወደ ጎን የምታመጣው? ለመሆኑ ፈለገ ቁጭ ብሎ የማስተማሪያ ጊዜ አለው? ለመሆኑ ፈለገ የት ደብር ነው? ገርጂ ማርያም አይኖዩ አይኖዩ እኔ አውቃለሁ። አደብ ግዛ። አሁንም አውርድ ነው ያልኩ፣ ቀድሜ በውስጥም አውርድ ነው ያልኩ እና እውነታው ይሄ ነው። አንቺ ልጅ አታሳየኝም ሁለቱም ቪዲዮ? ኬኩ እንዴት ነህ? ሰላም ነህ? እሺ አታሳየኝም ሁለቱም ቪዲዮ የግርማን? የለሽም ለመኑ ጎግል የግርማ ተዘፍዝፎብኛል ኑና አስወጡልኝ ያለው የለህም? ለመኑ የለሽም? ነገር ነው ያለው። ለመኑ ለመኑ። እሺ እኔ ከዚህ ላሰማችሁ። የግርማ ተማሪ ነው ማሳየው። ስራ ላይ ነሽ እንዴ? ለመኑ አላስቸግርሽ። ለስራ ላይ ከሆንሽ ግርማና የቀደሙን ሁለቱን አዋዝ የንጉስ ዳዊትና ራሱ ላይ አግጂም ያለብኛል። ሁለት ሰዎች እድል ሰጣለው፣ ሌሎቻችሁ ከዚህ በኋላ ማለት ነው። ከዛ እንጨርሳለን። እንዳልኳችሁ ነገ ዛሬ አልገባም ብዬ ነበረ፣ ግን በዚህ ጉዳይ ላይ ሲሪየስ ነገር መናገር ስላለብኝ ነው የገባሁት። ደግሞ ነገ እንገናኛለን። አድማው ካልከኝ አደማ አለሃለሁ በደንብ አድርጌ። ምክንያቱም ቤተክርስቲያን ነው እያስደፈርክ ያለ ነው። እሺ ቶሎ በያ። አይ ምንም እንደሌለብህ ሆኖ ተቀምጧል። ግን አንተ ምንም የለብኝም ትላለህ። አይ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት መነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ። እና አግዘኝና አስወጣልኝ እልሃለሁ። እና አርዳኝ እልሃለሁ። በጸጋው እየተከላከልኩ ነው እንጂ የለብኝም ማለት አልችልም። ጠላት አለብኝ። አንተ ምንም የለብኝም ትላለህ። አይ ምንም እንደሌለብህ ሆኖ ተቀምጧል። ግን ያኛውን አምጪ የንጉስ ዳዊትን። ስለዚህ ሰውዬ አጋንንት አለብኝ እና ኑ እናውጡልኝ እያለ ነው። እንግዲህ ሰውዬ አጋንንት አስወጣለሁ ይላል። እኔ ራሴ ተዘብዝቦብኛል ይላል። አንገቴን ይዞኛል። ብርድ ራሷ ላይ ጭንቅላቷ ላይ ጠቋር የሚባለው መነኩሴ ነኝ እያለ የሚቀልድ መንፈስ ነው። እዚህ አይነት አካሄድ የሚፈልጉ ሰዎች ላይ በፍጥነት መስማማት ይፈልጋል አብሮ። ከዛ በኋላ የጸሎት ጊዜ የለም፣ የሐሜት የነገር የምናምን የጸሎት የምስጋና ጊዜ የለም፣ የመንበርከክ ጊዜ የለም። በቃ ነገር ሲያምስ ነው የሚውለው። መንፈሳዊ ነገርን የሚከተል ክፉ መንፈስ ነው ይሄ መንፈስ። ዳዊትን ራሱ ይዞት ነበር። ዳዊትን የሚጸልየው ዳዊት ራሱ ይዞት ነበረ። በቃ ለጦርነት አንድ ወቅት ላይ የቀሰቀሰው በቃ እንግዲህ በደንብ ክርስቶስ እግዚኦ መሐረን ክርስቶስ እግዚኦ መሐረን። እንደሱ አይደለም።
እንጂ ሰውዬን እንግዲህ ትከተሏቸው ነበረ። እውነቱ ሲገባችሁ ተዋቸዋቸው። አሁን ፈለገን እየተከተላችሁ ነው። ፈለገ ደግሞ ይኸው የሚያጨመላልቀው እንዲሚደፍረው የቤተክርስቲያን ትምህርትን ሲነገራችሁ የሆነ ጊዜ ተውታላችሁ። የዝሙት ቅሌቱን የሚያደርገውን ከአንድ ዲያቆን የማይጠበቅ ነውር የሆነ ነገር ትውልድ ነገርኳችሁን። አዝኜለን ነው። የማይቆጠሩ ሰነዶች አሉ። እኔም ማቃት ልጄን እኮ አልኳቸው። በጣም እምሳሳላትን ልጅ በዝማሬዋ በአደባባይ የምትደነቁ እግዚአብሔርን የምታመሰገኑባትን ልጅ እንዲህ የሚደፍር ነው። ስለዚህ አንተ ዲያቆን ነው ምናምን ፈለገ አትናቴዎስ ግብፅ ሄዶ አትናቴዎስን መንበረ ማርቆስ ላይ አትናቴዎስን ቢያቅ አይደፍረውም ነበር። ይህን ስም ፈለገ በነገራችን ላይ አይደፍረውም። አትናቴዎስን ቢያቅ ያንን ውቅያኖስ እየተሻገሩ በዛ መከራ ዘመን ሄደው ሲሟገቱ አትናቴዎስ የሚዘር ስም እንኳን ስትወስድ አጥንተ ብትወስድ አሌክሳንድሪያ ሄደ ብታየው እንዴት ያን ጉባኤ እንዴት በጀልባ እየሄዱ እንደተሟገቱ በመርከብ እየሄዱ አባቶቻችን እዛ ፈለገ አትናቴዎስ ተጽዕኖ ፈጣሪ ትላላችሁ። እዛ ማነው ቴዲ ሐዋሳ ቤት ሄዶ ሲያዋርድ ከዛ በኋላ እኔ ቴዲ ሐዋሳ ለምኜ ቴዲዬ እባክህ እንደው እባክህ ወንድም አለሜ እንደዚህ ነው ይህ ሰውዬ ምናምን ተባብለን ከዛ በኋላ ሄደን አስተካከልን። ትምህርቱን የቤተክርስቲያን ትምህርት መወጣጠር አይደለም ይበጅ። እኔ ቤት እኮ ይኸውልህ ፕሮቴስታንት የሆነ ይምጣ ብያለሁ አይደለ? ይኸው መጥተው አሁን ሰቨንዲ አድቬንቲስት ትላንት ተማር አቃታለው እንኳን የምትለው ቤተክርስቲያንን ቁርባኗን እንዲያቃለርክ ለመጨረሻ ጊዜ የዛሬ የገባሁበትን ሰበር አጀንዳ አሳይልኝ። ፈለገ አትናቴዎስ አትዳፈር ቤተክርስቲያንን። ምን እስጢፋኖስ ነው ስሙ፣ ወንድም እስጢፋኖስ አትዳፈር ቤተክርስቲያንን አትዳፈር። አሳየኛ እንዴ። እኔ በነገራችን ላይ በጓዳር ለብዙዎቹ ነግሬያቸዋለሁ። ከፊታችሁ ብታወጡት ስምን ተዉ ብዬ ተናግሬያለሁ። ተዉ እሺ አለሽ ለመኑ ለብኒ ክፈችልኝና ከዛ ወደ ወንድሞች ሀሳብ እንሄዳለን። ማነው አሁኑን የገባንበትን ዓላማ የሴቶች አለቃ አንቺ ራሱ ተጀንጅነሽ ገንዘብ ሁሉ ሰጥተሽዋል ሰምቻለሁ። ወደፊት እናወራለን። አሁን ክፈችልኝ ቪዲዮውን። እዩ የሚባል ልጅ እንግሊዝ ማነው? ቆይ ቅዱስ ቁርባን በህብረት ልንቀበል ነው። የፊታችን የካቲት 15 በቦሌ መድኃኔዓለም ካቴድራል አዳራሽ ሁለተኛው ዙር የኦርቶዶክስ የወጣት ጉባኤ ይህ መርሃ ግብር ዘጋሹ ድምጤ ተመዝገቡ። በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የካቲት 15 ቦሌ መድኃኔዓለም እንገናኝ። ወዳችኋለሁ። መልእክቱ ለብዙ ክርስቲያኖች ወንድሞች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖርት አድርጉት። ምዝገባ እንዴት እና የት የሚለውን ደግሞ በቀጣይ ቪዲዮዎች የምናሳውቃቸው ይሆናል። ሁላችሁም እንዳትቀሩ። ረሳን የወላይታን ብር መልስ። ተሰበሰበ፣ ተዳፈሩት። አንዳንዶች አይታችኋል አይደል? ሰካራም ሆነው ማለት ነው። ሰክረው ገብተው ምናምን ይሏቸዋል። አንዳንዶቹ ሰክረው ስለማይገቡ እኮ ነው። በነገራችን ላይ ደፋሮቹ ገብተው እንደነደምረው ይለፈልፋሉ። እኔ አሁን ለደምረው በውስጥ አፍኩለት፣ አትዳፈር። በውስጥ መከርኩ።
ሰው አንዴ ሰካራም ሆኖ ቲክቶክ ላይ ይታያል፣ ሁለተኛ ቀን ይታያል፣ ሶስተኛ ቀን ይታያል፣ ደንበኛ ይሆናል። ደንበኛ ይሆናል። ደንበኛ ከዚያ በኋላ በቃ አሁን ደግሞ ቅድም አይቻለሁ ልካችሁልኛል። አስተርዮ ነው የሚባለው፣ አስተራዬ ነው የሚባለው ምናምን ብሎ ይናገራል። አትቀልድ። መስከር ከፈለግ እዛው ስከር ብየዋለሁ። ግን ገብታ ደግሞ እኮ ሰክሮ የሚዘምረው እኮ የፕሮቴስታንት መዝሙር ነው። ስርዓት ያዝ፣ ስርዓት ያዝ። ቤተ ክርስቲያን ማዕፀለምለም ነች። ህዝብ አለ። አትቀልድ። ፈለገ እንዳይሄድብን እንንከባከበው ምናምን ይጨርሰን እንዴ? ይጨርስ እንዴ? ህዝቡን ገንዘቡን ይጨርስ እንዴ? የአረብ ሀገር ልጆቻችንን ዘርፎ ጨርሷል። እኔ በድፍረት እኮ ነው የምነግራችሁ። ቲቲ ላሊ ቂቂ ብሎ 3 እጮኛ ያጫውታል። አውጣው ካልከኝ አድምቻ አውጣዋለሁ። በውስጥ መክሬሃለሁ። ነውርስ አይደል እንዴ? ነውር እኮ ነው። አፋትቼ በቁርባን እንጋባለን የሚል ደፋር እኮ ምናምን። ለአንዳንዶች ግን ደስ የሚላችሁ ነገር በውስጥ መክሬ እግዚአብሔር ይመስገን ይቅርታ ጠይቀውኝ እኔንም ሁለተኛ እንዳይለምዳችሁ ናፈቀን ነጠላ ለብሳችሁ ያ ቁጭ ብላችሁ ብታስተምሩት እንትን እንዲህ ሳትችሉ አስተምራችሁ ሰላም እግዚአብሔር ከእናንተ በርቱ ምናምን ብላችሁ የምትወጡት ናፈቀን። ናፍቀን ከዛ ብዙዎቹ በቃ ነው እና አሁን በ12 ቁርባን ቦታ እንገናኛለን ምናምን ይላል። ቁርባን ቦታ እንገናኝ፣ ቁርባን ሰብስቦ ሊበላ ጳውሎስ መልከስላሴ እንግዲህ አብሮ አደጌ ናቸው። አብሮ አደጌ ነው። ደውያለሁ። ቤተክርስቲያን እናታስደፍሩ። የባለፈው የወላይታ ፕሮግራምን አጥፎት የኔ መርሃ ግብር ነው ብሎ መልካም ወጣት በቦሌ ምናምን ብሎ በወላይታ ፕሮግራም ገብቶ ኦልሬዲ አሳየን። አሁን ይሄ ራሱ ዲያቆን አቤል ምናምን የሚባለው ታውቃላችሁ ማን እንደሆነ? የነ ትዙ ጓደኛ ነው። ዲያቆን ነው እሱ ነው አይደለ? እሱ ልጅ ነው አይደለ? እሱ ልጅ ነው አይደለ? ዲያቆን አቤል ነህ አይደለ? እሱ ነው ወይስ የግርማ ነው? የግርማ እሺ፣ አምጣው፣ አትሸወድ። አምጣው ሲ ዲያቆን አቤልን አስገባው። ክፈትልኝ ጎግል አንዴ አሳየኝ። አንዴ አምጣው። እንዳትሸወድ። ቆብ ባደረገ አይደለም፣ እንዳትሸወድ። አምጣው ጎግል እያሳየ አውጣልኝ። አቤል የሚባለው ዲያቆን አቤል የሚባለው አውጣ። በነገራችን ላይ ትዝታውን እኮ ቅድም እየሰራው ነበር አንዳንድ ስራዎች። እውነቴን እኮ ነው የምነግራችሁ። ትዝታው እኮ እየተደበደበ ነው። ህሊናውን እየተደበደበ እኮ ነው። በነገራችን ላይ ስትወጣ ከዚች እውነተኛ ቤተክርስቲያን እንደ ትዝታው ነው የምትሆነው። እስከ ጊዜው ደግሞ እስከሚነቃብህ እንደ አቤል ትሆናለህ። እስኪ አቤልን አምጡት እባካችሁ። ወይስ እንትን ናችሁ? ችልበልና ከዛ በኋላ አቤልን እናሳያችሁ። ስሙ ዲያቆን ነው። የሆነ ቀን እንትን አድርጓል። እንዳልክም እኮ ነው ወገኔ። ባትለብሰው ይሻልሃል። ሰሞኑ አባታችን አለ ይፍቱን ይባርኩን አባታችን። ባትጨብጡት ይሻላል። መስቀልን ባትለብሰው ይሻላል። የድቁናን ልብስ እማትኖረውን ባትሰብከው ይሻላል። እማትኖረውን ብራዘር ትዝታው ሲጠፋበት አላያችሁ? እኔ እንትን ምናምን ኃጢአት ሲያሳድድ እንደዚህ ነው። ኃጢአተኛውን ታሳድደዋለች።
እሺ አታወጭልኝም? ቪዲዮውን ጎግል አታወጣልኝም? ዲያቆን አቤልን ወይስ ጓደኛችሁ ስለሆነ ነው? እኔ ሚውት ስላደረግኩት ይመስለኛል። ለዋወጥና እናሳያለን። ከልቤ ነው። አንዳንድ ኦርቶዶክሳውያን ትዝታው ላይ የምትሰሩት ልብሱን ለብሶ አንዳንድ ኦርቶዶክሳውያን የትዝታውን የድሮ መዝሙሮች እያቀነባበሩ ትዜን እያደረጉ ይለቁበታል፣ ይቀጠቅጠዋል። ትዝታው እኮ ፕሮቴስታንት ሄደው እኮ በጣም ብዙ መዝሙር እኮ አውጥቷል። አንዱንም ጴንጤ አይሰማም። ከዛ አሁን ምን አለ ልዋጀው ብሎ ደግሞ መጣ። ልዋጀው ስሙት፣ ይኸኛው ነው። አሁን ቅድም መጥቶ እዚህ ሲፎክርባቸው የነበረው ማለት ነው። ስሙት። ድምፅ የለም። ላረቄ ብለህ ነው ኦርቶዶክስ የሆንከው ዲያቆን አቤልኝ። ይህንን ቪዲዮ የምሰራው ልበሻሸቅ ምናምን አይደለም። አንደኛ እንደዚህ አይነት ሰዎች ይቅርታ፣ ይሄ ሞንታርቦ አዘዋሪ እንግዲህ ከዚህ ቀደም ቪዲዮ ሰራ። ይህንን ቪዲዮ ስሰራ ከልቤ በጣም ደስ እያለኝ ነው የምሰራው። በእኔ ደስታ የምትደሰቱ ክርስቲያኖች እንኳን ደስ አላችሁ። እዚህ ጋር ለምትመለከቱት ድንቅ ወንድማችሁ አንዴ እናጨበጭባለን። ለመምህር ኤርሚያስ አንዴ ከወንበራችን ብድግ ብለን እናጨበጭባለን። ይህንን ቪዲዮ 10 ጊዜ ቢያስወርዱ እንግዲህ ዛሬ የምናወራው ስለ ልጅ ቢኒያም ነው። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉልኝ ፈልጋለሁ። ቅርሻታን ጥንብድል በመናፍቅ ቤንጤ ኦርቶዶክሳዊ ባለማተቦች እንግዲህ ዘንድሮ አባቶችን እኛን መከራለን እያሉ ነው። በቃ ይኸውላችሁ ባይደዌ ከመጠምጠም መማር ይቅደም። ለደምሮ የሚያልኩት ይሄን ነው። ይሄ ልጅ አሁን ቆይ እያየን እኮ ነው። ፍትሐ ነገሥቱ ድቁና በ25 ዓመት ይላል። አሁን አባቶቻችን በቅንነት ልጆች ፓሽኔት ሆነው ከ7 ዓመቱ ጀምሮ ድቁና ሰጥተው እያደጉ ሚስጥር አለው። በነገራችን ላይ ሚስጥር አለው። ንጉሥ ዳዊት እንግዲህ በተቀባ ጊዜ አውቶማቲካሊ ንጉሥ አልሆነም እያሉ እየተማሩ ከዛ በኋላ በቃ ይለምዳሉ። ከአባቶች ከሰሞኑ ሳወራ ነው። አባቶቻችን በቅንነት ይሄን አደረጉ። የግብፅ ቤተክርስቲያን በነገራችን ላይ ዲያቆናቶቻቸው በጠቅላላ ትልልቅ ሰዎች ናቸው። በነገራችን ላይ በእድሜ ትልልቅ ናቸው። አሁን ህፃናትን በዛው እንዲያድጉ ተደረገ። አሁን እነፈለገ እነዚህ ልጆች እነ እንዳልክ እነ ትዙ አደጉ በዛው። ለአንዳንዶች ለእንደነት ትዝታው አይነት ደግሞ ቆረቆራቸውን እያራገፈች በልተላጭ ዲያቆን አይደለህ እንደ እየተባለ ከዛ በኋላ በምንድን ነው በአሪቲ በምናምን እየተላወሱ እያበላች እያጠጣች። እውነት መቅደስ እኮ ከኋላችሁ እኮ አትራቡም። እውነት እናገር ከተባለ አትራቡም እኮ መቅደስ ከኋላችሁ። ከዛ በኋላ ቅምንዥሩን እያራገፈች ተባዩን እያራገፈች እች ቤተክርስቲያን ሰው አደረገቻቸው። ግን አያችሁ ሳይገባቸው ነበረ። ከዛ በኋላ አይማሩም። ዲያቆን እኮ ማለት ተንሥኡ ለጸሎት ብቻ የሚል እኮ አይደለም። በነገራችን ያድጋል። ድቁና ሲሰጠው ይሄ ከዛ በኋላ እያደገ አያችሁ። አሁን ለንጽጽር ወደፊት እኮ እናነሳቸዋለን። የገሌ ድቁና አገልግሎት በነገራችን ላይ ለድቁና እኮ ዲያቆን ያደርጋልም እኮ ዲያቆን ናቸው እኮ። ዲያቆን ብርሃኑ አድማስም እኮ ዲያቆን ናቸው። ዲያቆን ዘማርያም ዲያቆን ሄኖክም ዲያቆን ነው። ደግሞ አላ ሄኖክ የምትሉት እዚህ ጋር ደግሞ ሌላ የስም መመሳሰል አያችሁት አይደል? ቅድሙ አላ እንዳልክ የሚባል አንዳንዱ በጋሻው መጋቢ አዲስ በጋሻው። በነገራችን ላይ አቡነ ፋኑኤል በየዋህነት ወንድሞቼ ምናምን አሁን ጠፋ። በእንቴ ጋር እንደዛ የለም፣ እንደዛ የሚያስጀምር የለማ። 300 ብር ነበር በጉ የሚቀበለው። ከዛ በኋላ አባታችን በጣም ጥሩ ሲያስተምራዩና በቃ አንተ መጋቢ አዲስ የክብር አንዳንዴ ይደፍራል ሰው። አሁን አንድ መጋቢ አዲስ የሚባል እህቶቻችንን ይጨርሳል አይደለ? በቅርብ ጊዜ አሁን እሱ ራሱ መጋቢ አዲስ ምናምን የተባለው ሰውዬ እንጂ ልክ መጋቢ አዲስን ከአባቶች አጭበርብሮ ሲያገኝ ያኛውን ደግሞ ኢንጂነርነት ደግሞ ሰርቆ መጣ።
መጋቢ ኢንጂነር አዲስ አለ። ከዛ በኋላ ያቃልል ጀመረ። እኛ የእምነታችንን ነገር የምናየው እምነታችንን ተቀባብተን ተደባብሰን የምንፈወስበትን መጣና ከአራ ድንግል የመጣ ምናምን ብሎ መሸጥ ጀመረ። በድፍረት ቤተክርስቲያን ደጅ ላይ በሸጠው አጥ ያጨለጠበት ይኸው ሴቶች ደፋር እና አይዟችሁ ድቁና ክህነትን የተቀበላችሁ ሰዎች በፍርሃትና በመንቀጥቀጥ ነው። አንዳንድ ደፋሮችም ስላሉ ማለት ነው። ስለዚህ እንደው እንዲህ እንድታስቡ ይሁን፣ በመልበስ አይደለም። አሁን ማን ነው አሁን ፈለገ አቶ እስጢፋኖስ ቢገባው አይደፍርም ነበረ። ይሄ ነው። ከልብ ነው የምወዳችሁ፣ ከልብ ነው ከላይም ከታችም ያላችሁ ሁላችሁ እግዚአብሔር ይመስገን። እንዴት አላችሁ? እግዚአብሔር ይመስገን። ይፍቱን ይባርኩን። እግዚአብሔር ይባርክ፣ እግዚአብሔር ይፍታ። እንዴት ዋላችሁ? እጅግ ደስ የሚል ሀሳብ ነው ያነሳኸው። በእውነት ትክክል ነው። ቤተክርስቲያን ሕግ አላት፣ ስርዓት አላት። ለሰው እይታ ሰው እንዲያየን ሰው ደስ እንዲለው ሳይሆን እግዚአብሔር ደስ እንዲለው ሁሉም ነገር በምስጢር ነው የሚሆነው። እግር ላይ ወድቃችሁ ቅዱስ ሥጋውና ክቡር ደሙ ውሰዱ። እስከ ሁላችን በያለንበት በየደብራችን በዚህ ቀን ታሪክ እንስራ ቢል መልካም ነበር። ነገር ግን በምዝገባ ወደ አንድ መስመርም ያስይዙታል ብዬ አምናለሁና ወንድማችን ልቦናው ተመልሶ ይህንን ቪዲዮ እንዲያወርደው የእግዚአብሔር ፍቃድ ይሁን። የእመቤታችን ምልጃ አይለየው ብለን የምናምነው እና እጅግ መልካም ሀሳብ ነው ያነሳኸው። እግዚአብሔር ይስጥልን። ጥሩ ነው። እንዲህ ቀድመን ስህተት የሆኑ ነገሮችን ስናርማቸው በቤተ ክርስቲያናችን እጅግ ትልቅ መንገድና ትልቅ ትምህርት ስለሆነ ሁላችንን እንደዚህ አይነት ስራዎች ላይ እንድንሳተፍ የእግዚአብሔርን ፍቃድ ይሆንልን። አመሰግናለሁ። ቃልዎት ያሰማልን አባታችን፣ ከልብ እናመሰግናለን። እሺ ሰላም ልበላችሁና ከዛ በኋላ እንዳገባባችሁ ሀሳብ እንቀበላለን። ወንድሜ ሙሌ እንኳን ደህና መጣ። እንኳን ደህና ቆየኸኝ ቪኒ ወንድሜ፣ እንደምን አላችሁ? አባታችን ይፍቱን ይባርኩን። ታችም ላይም ያላችሁ ሁላችሁም የእግዚአብሔር ቤተሰቦች በእግዚአብሔር ሰላም ብያችኋለሁ። እንደምናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ጎግል እንዴት ነህ? አንተ አትናገርም። እሺ ኬኩ እንዴት ነህ? እግዚአብሔር ይመስገን። እንደምን አለህ? ደህና ነህ? አባታችን ይፍቱን ይባርኩን። እንዴት ነህ ኬኩ? እግዚአብሔር ይፍታ። እንዴት ነህ ኬኩ? ሰላም ነው። ሻሼ እንዴት ነህ? ደህና ናችሁ? እግዚአብሔር ይመስገን። የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ቢኒ እንዴት ነህ? ደህና ነህ? ቆይ አለሁ። እግዚአብሔር ይመስገን ደህና ነኝ። አለሁ ወንድሜ። እሺ እንዳለው ከየት ነው? እንዳሻው 27 አባቴ እንዳሻው። እሺ እግዚአብሔር ይመስገን። ያው እኔ እንኳን ለመማር ነው የገባሁት። ጥሩ ሀሳብ ጥሩ ትምህርት ነው የተነሳ። ያው መጀመሪያም ለማዳመጥ ለመማር ብዬ ነው የመጣሁት። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ መሲ ተዋህዶ እሺ መናገር አይችሉም። እሺ ምንድን ነው
አምደው ቅዱስ ሚካኤል ማን እንበል? ከየት ነው እያወረድሽው ነው? ለምን አውቀሽው ነው ወይስ አውቀሻት ነው? እሺ እሺ እንጨርሳለን። እሺ ሙሌ ሀሳብን ቀጥል። ጥያቄ አለኝ የምትሉ ሰዎች ካላችሁ ልናስገባ ዝግጁ ነን። ጽና የሚባለው ባለ ጽና ነው እንዴ? ቀየረ ደግሞ አምደም። እሺ እሺ እሺ፣ አመሰግናለሁ ቢንዬ። በጣም የሚገርም ነገር ነው እየሰማን ያለ ነው። እንግዲህ ንቁ የሚለው የአባቶቻችን ትምህርት እዚህ ጋር ነው ትልቁ የሚሰራው ማለት ነው። ለምን የበግ ለምድ ለምሰው ይመጣሉና ነቅታችሁ ጠብቁ ይላሉ አባቶቻችን እና መጽሐፍ። ስለዚህ አሁን እኛን እውነት ለመናገር እኔ ከቃሉ ስንነሳ እንዲያው ከንግግሩ እንኳን ራሱ አባቶቻችን በየአጥቢያችን የትም እንዳንሄድ ሳንሄድ ሩቅ ሳንሄድ በየአጥቢያችን በየአጠገባችን ቤተክርስቲያን እየሰሩልን ወደ አንድ አካባቢ ተሰብሰቡ ማለት በራሱ እንደ ቤተክርስቲያን ትምህርት በእውነት ልክ አይደለም። ለምን ሰው አጠገቡ ኖሮ አጥቢያ ኖሮት እዛው እየተገለገለ እዛው ንስሐ አባቱ እንኳን የሚገርመው ነገር በቤተክርስቲያናችን ስርዓት የንስሐ አባት እንኳን ሲያዝ ሩቅ ተኪዶ አይደለም፣ እዛው በአጥቢያው ነው የንስሐ አባት እንኳን የሚይዘው ማለት ነው። ቀኖና የሚቀበለው እዛው ነው። የሚገባውን ስርዓት ሁሉ የሚያከናውነው እዛው ነው። አስራት በኩራቱን የሚሰጠው ራሱ እዛው ነው። ለምን? ለሚገለገልበት ስለሆነ ማለት ነው። ስለዚህ ከዛ ነቅሎ ወደዛ ሂዱ ማለት ምንድን ነው? መልእክቱ ምንድን ነው? ከኋላው ምንድን ነው ያለው የሚሉት ነገሮች በጣም መታየት አለባቸው። ይሄ ክርስቲያኖች፣ ኦርቶዶክሳውያን ወንድሞች፣ እህቶች፣ አባቶች፣ እናቶች የሚመጣው ነገር ምንድን ነው? የተፈለገው ዓላማው ምንድን ነው? እውነት ቤተክርስቲያን አንድ ቦታ ነው ያለችው? ደግሞ ቤተክርስቲያን በወርቅም ትሰራ፣ በጭቃም ትሰራ፣ በድንጋይም ትሰራ፣ በአፈርም ትሰራ፣ በሳርም ትሰራ አሃቲ ነች ቤተክርስቲያን አሃቲ። አንዲት ቤተክርስቲያን ዓለም አቀፋዊት ሐዋርያዊት እስከሆነች ድረስ አንድ ቦታ ነው ማለት ምን ማለት ነው? ምንድን ነው ዓላማው የሚለው ነገር እንድናይ እንድናስብ ያስገነዝበናል ማለት ነው። ስለዚህ ቤተክርስቲያን ሁሉም ቦታ በገጠርም ትሆን በከተማም ትሆን በየትኛውም ቦታ የሚቀደሰው ቅዳሴ የሚገርማቸው ነገር ወንድሞች አባቶችም አሉ ያውቁታል። ግጻዊ በሚያዘው ሁሉም ቤተክርስቲያን አንዲት አይነት ቅዳሴ ነው የሚቀደሰው። 14 ቅዳሴያቶች አሉ በቤተክርስቲያናችን በየወቅታቸው በየጊዜያቸው። ዛሬ የሚቀደሰው ቅዳሴ ዘኒሱስ ከሆነ ወይም ቅዳሴ ጎርጎርዮስ ከሆነ ወይም ቅዳሴ አትናቴዎስ ከሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትም አይደለም ኢትዮጵያ ይቅርና ከኢትዮጵያ ውጭ ባሉ ዓለማት እንኳን የሚቀደሰው ቅዳሴ እሱ ነው። የሚሰበከው ወንጌል እሱ ነው። መዝሙረ ዳዊቱ እሱ ነው። ምስባኩ የሚዜመው ዜማ መልእክታቶቹ ሁሉ የሚገርመው ይሄ መስዋዕቱ እንኳን አንዲት ነው። የሚሰው መስዋዕት አንድ ነው። ለምን? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ ሁሉም ቦታ የተባርኮ የሚፈተተው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ አንድ ነው። ስለዚህ ይሄ መለያየት ከአንዱ ወደ አንዱ ይሄ ጎጠኝነትም ነገር አይመስልም። እንደው በእኛ በተዋህዶ እስከ ዛሬ ቤተክርስቲያናችን ስንት አባቶቻችን ሰማዕትነትን የከፈሉለት አጥንታቸውን የከሰከሱ ደማቸውን ያፈሰሱለት ለአንዲት ተዋህዶ ቤተክርስቲያን አንገታቸውን ለሰይፍ የሰጡለት ራሳቸውን ለአናብስት የሰጡለትን ቤተክርስቲያናችን መለያየት አይደለም ወይ? እዚህ ጋር ይሻላል ኑ ይሄኛው አይጠቅምም ይሄ እናንተ አያስብልም ወይ? ከየት የመጣ ትምህርት ነው? ይህ ምን አይነት እንግዳ ትምህርት ነው? እንደተባለውም ይሄ እውነት እውቀት ከማጣቱ የተነዛ ህዝብ የጠፋ ያለው ትንቢት እየተፈጸመ ይመስለኛል። አወቅን ባሉት ሰዎች ዛሬ ጊዜና ሚዲያ የፈቀደላቸው እንደፈለጉ ማይን ነው ሀይ የሚል የሌለባቸው ነው የሚመስሉት ማለት ነው። ስለዚህ ሀይ ሊባሉ ይገባል። ቤተክርስቲያን አንዲት ነው፣ መስዋዕቷም አንድ ነው። የትም ይሁን የት በሳርም በጭቃም በወርቅም በግንብም በስፋትም በጥበት ሁሉም የሚመሰገነው የሚቀደሰው የሚባርከው መስዋዕቱን የሚለውጠው ስጋውን ከስጋችን ደሙን ከደማችን የሚያዋህደው
እግዚአብሔር አምላክ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈትተውም የእርሱ ስጋውና የእርሱ ቅዱስ ስጋና የእርሱ ክቡር ደም ነውና ይሄ ትክክል አይደለም። ከቤተ ክርስቲያን የትኛውም አባቶቻችን ላይ መጽሐፍ ላይ አልተጻፈም። የትኛው ሃይማኖት መጽሐፍ የሃይማኖት አበው ላይ የትኛው ሊቅ ጠቀሰው እንደዚህ አድርጉ? ቤተክርስቲያን እንኳን ባልስፋበት ሰዓት እኮ ሐዋርያት እንኳን መንፈስ ቅዱስ ሲቀበሉ ነው። ከዛ እኮ ቤተክርስቲያን መሰረቱ። በየሄዱበት ነው የመሰረቱ። ቅዱስ ጳውሎስ እኮ በየሀገሩ እየሄደ ይሰብክ ነበረ፣ ያስተምር ነበረ፣ ያጠምቅ ነበረ። ነገር ግን ኑ ወደዚህ ወደ አንዱ ብሎ ግን አልሰበስበም። የትም ቦታ ላይ አላነበብንም። እና ይሄ ትክክለኛ ትምህርት አይደለም። ሌላው በጣም ደግሞ የገረመኝ ተመዝገቡ የሚል ነገር ደግሞ በጣም እውነት ቤተክርስቲያናችን እስከ ዛሬ ድረስ እንግዲህ እኔ ባወቅኩት ነው አባቶቻችን በጻፉልን አንዲትም ቦታ ላይ ቅዱስ ሥጋውና ክቡር ደሙን ለመቀበል ኑና ተመዝገቡ ብለው አናውንስ አድርገው በፍጹም ይሄ እኮ ግላዊ ነው። ምክንያቱም ሰው ከንስሐ አባቱ ጋር ተማክሮ ንስሐውን ቀኖናውን ጨርሶ የሚገባ ይሄ እግዚአብሔር ይፍታ የማይሰራ ኃጢአት እግዚአብሔር ይፍታ ብለው ፈተውት ይገባሃል ሲሉት ሄዶ የሚቀበለው ነው። ይሄ በኮታ የሚደረግ ነገርም አይደለም። ሲጀምር ይሄ ደግሞ ድህነት ነው። ሰው አምኖ ነው እንጂ እኔ ለምዝገባ በዚህ ቦታ እንደዚህ ተቀብያለሁ ብዬ ኦፊሻል አናውንስ ተደርጎልኝ ፎቶ ምናምን ተለጥፎልኝ ይሄ ከሆነ ውዳሴ ከንቱ ነው፣ ምድራዊ ነገር ነው። በቃ ጨረስን። ስለዚህ ይሄ ለእኛ አልተገባም ማለት ነው። እኛ የወሰድን የተቀበልን ይመስለናል እንጂ መላእክቶች፣ ቅዱሳን መላእክቶች በቁጠት ወስደው እኛ ቦታ መድረስ ያልቻሉ ቅዱሳን አባቶቻችን ጋር አድርሰው የሚሰጡት ነው። በስጋ በአካል ስናይ የተቀበልን ይመስለናል። ሆዳችን ይሞላ ይሆናል፣ አፋችን ይጣፍጠው ይሆናል። ነገር ግን ሚስጥሩ፣ ዋናው ድህነቱ፣ ጸጋው፣ በረከቱ ግን ተነጥቆ ለሌሎች ለሚገባቸው ነው የሚሰጠውና ክርስቲያኖች ወንድሞች እህቶች በእውነት ልናስተውል ይገባል። በእንደዚህ አይነት ነገር እንዳንታለል አደራችሁ ለማለት ነው የምወደው። እንግዲህ አባቶች አላችሁ ወንድሞችም አላችሁ፣ ብዙ መናገር አይገባኝም። እድሜ ይስጥልኝ። ብንዬ ክበርልኝ። ወንድሜ ሙሌ ከልብ ነው የማመሰግነው። ያው እንግዲህ ከዚህ በፊት እንዳጋጣሚ ወደ ኡጋንዳ መጥተው ስልክ እንግዲህ ለመመለስ አንዳንድ ጊዜ እንትን አልነበርኩም እና ያው ስልክ ሳላነሳለት ተመልሶ ሄዷል ወደ ሀገሩ። አምናለሁ ደግሞ እንደሚመለስ እና ቃለ ሕይወት ያሰማለን። እችን ቤተክርስቲያን ማወቅ እድል ነው። በነገራችን ላይ እኛ አሁን ይሄን ነገር እንዳትፈርዱ፣ ሁሌም የምናገረው ነገር አለ። ስለ ሰንበዲ ከመስራቴ በፊት በውስጥ አናገራለሁ። አሁን ከተላወዲያ ነው ምናምን ነግሬያቸዋለሁ። ስለ ቀሲስ ሄኖክ የሚባል ሰው በጣም በውስጥ በሜሴንጀር ተነጋግረን ነበር። መጨረሻ ስድብ ነው የጀመረው፣ ግን እንደምታዩት ነው ሲያስተምር አጋንንት ሲያስወጣ ምናምን እና ብታዩት እና ልጁ ሙስሊም ነች፣ ያገባዋት 2 ዓመታችን ነች። አስጠመኳትና ማዕተብ አሰርኩላት። ከዛ በኋላ በቃ ምናምን እና በቃ እሷ ትጠመቃለች። ለእሱ ግን ቄደ እኒህ ያላወቁ ሰባኪያኖች እንዲያውቁ ነው እየተናገረ ያለ ነው። በውስጥ ሳታናገረው ነው አናግሬዋለሁ። እኔ አሁን እኮ ነገርኳቸው። ፈለገን እኮ በውስጥ አናግሬዋለሁ። ስድብ ነው የሰደበኝ። እብሪት፣ መወጣጠር ስትጨመቅ በቃ የለህም ወይ ተጽዕኖ ፈጣሪ። እዛ ቤተክርስቲያን እንደው በዲያቆኗ ተዋረደች ምንድን ነው ምን እና እንመጣበታለን። ስርዓት እንግዲህ የቤተክርስቲያን አደረጃጀት ላይ ክህነት የሚለውን በደንብ እናያለን ወደፊት መምህራኖች ጋብዘን ይህን ነው። በዚህ ሀሳብ ዙሪያም ሌሎች መምህራኖች መልስ ይሰጣሉ። ነገ ኦልሬዲ በዩቲዩብ ላይ የምናቀርበው አለ እና ንቁ ነው። ተቆጡ። በነገራችን ላይ ተቆጡ። እንደዚህ አይነት ነገር ላይ ተቆጡ። ሁላችን እኮ እንላለን ቁረቡ፣ የጌታ ስጋና ደም አማናዊ ነው፣ የዘላለም ሕይወት ያሰጣል። ግን እንደ በነፈለገ አይነት በነግርማ በነተስፋዬ አይነት አስተምሮ በእውነት የቤተክርስቲያን ትምህርት አይደለም። በእውነት እኔ አሁን ጎረቤቶቼ ሙስሊሞች ናቸው፣ አጠገቤ ያሉት ኔበሮቼ። ቁርባን ለጎረቤት ነው የምቆርበው ብሎ ግርማ ሲያስተምር ለጎረቤት ነው የምቆርበው ሲል
ደንገጥ እኮ ማለት እኮ አለብህ። ከየት የመጣ ትምህርት ነው? እንግዳ ትምህርት ቅራቅንቦ ለሱ ቅራቅንቦ ንግድ የቤተክርስቲያን ዶግማ ማፋለስ አይከብድም። ከዛ በተረፈ ነገርኳችሁ። ሌላው ጠንከር እናድርግ ከፈለጋችሁ ሰዎች የሥላሴ ልጅነታቸውን እንደ አዲስ ሲያገኙ የሥላሴ ልጅነታቸውን አተውት በቄደር ሲመለስ ቆም ብለን ማስተዋል አለብን። እች ቦሌ መድኃኔዓለም ፈረደባት። ያም በቃ ፈረደባት ቤተክርስቲያን እኮ ቦሌ መድኃኔዓለም። አሁን ደምረው እኔ ፊት ለፊት ነው የምነግራችሁ ማለት ነው 20 ዓመት ፓስተር ነበር ምናምን ተናግሬያለሁ። እኔ አሁን አንዱ እኮ ሎዛ ሚዲያ ጋር እኮ የሚያጣላኝ ነገር እኮ ምንድን ነው ተምብሌን ላይ ያልሆነ ነገር 34 ዓመት ፓስተር የነበረ ሰው ብሎ ለጥፎ በጣም ብዙ መሳቂያ አድርገውናል። በተሙ በኩል ተናግሬያለሁ። ለተሙ በነገራችን ላይ በዚህ ጉዳይ ለራሱ አሁን እንትና 20 ዓመት ፓስተር የነበረው ምናምን ተባለ። በመሰረቱ ደምረው ለምንድን ነው ቦሌ መጥቶ መጠመቅ ያስፈለገው? እውነት ለመናገር የቦሌ ደብር ነች ያስተማረችው? እውነት የሚነካካበት የሚገናኝበት ነገር አለ? ወገኖች ኦርቶዶክስ ሲሆን ነው ለራሳችን ነው። በነገራችን ላይ ለራሳችን ለዘላለማዊ ጎዳናችን ለዘላለም ጉዟችን ለራሳችን ነው። ለምሳሌ እኔ ቄደርን የወሰድኩት የት ነው? እስኪ እኔ ቄደር የተጠመቅኩት የት ነው? እስኪ ጻፉልኝ የምታውቁ ሰዎች። የት ነው የተጠመቅኩት? የት ነው የተጠመቅኩት? እስኪ ንገሩኝ። የት ነው የተጠመቅኩት? የት ነው? እና ፌመስ ቸርች ምናምን ቤተክርስቲያን ይሁላችሁ። በደሳሳ ጎጆም በአሪፋውን ሰሞኑን በተሰራውም አንዲት ናት። የምትፈትተው አንዱ የክርስቶስ ስጋና ደምን ነው። አትበላለጥም። እንጦጦ ኪዳነ ምሕረት በለው። እሺ አይታችሁኛል ማለት ነው። እንጦጦ ቤተክርስቲያን የት ደብር? የት ደብር? ምክንያታዊ መሆን አለባችሁ አንዳንድ ነገራችሁ። እርግጥ ቄደሬን ከወሰድኩ በኋላ ወደ እንጦጦ ኪዳነ ምሕረት የእንጦጦዋ እናቴ የሚለው መዝሙር የዛን ቀን ነበር ሳለቅስ የነበረ። ቴንኪው ደብረ አሜን። አንተ ደብረ አሜን ተክለ ሃይማኖት። ለምንድን ነው ደብረ አሜን ተክለ ሃይማኖት ቄደሬን የወሰድኩት? ቆይ የት የሚሆኑ እንደዛ አይደለም። ተው ለላንቲክ አይደለም በነገራችን ላይ። እሺ ለምንድን ነው እዛ ሄጄ የወሰድኩት? ለምንድን ነው? ምክንያቴ ምንድን ነው? ምክንያቴ ምንድን ነው? ምክንያቴ ምንድን ነው? ለምሳሌ እኔ የምኖረው ጀሙ ሚካኤል ነው። ለምንድነው ጀሙ ሚካኤል ያልተጠመቅኩት ቄደሬን? ነገ ልትቀጠቅጠኝ ስትል የምትመጣ ማለት ነው የምነግርህ ዛሬ። ለምንድን ነው ምክንያቴ? የለም ምክንያት አታውቁትም። የ40 ቀኔንም የሥላሴ ልጅነት ጥምቀት እዛ ስለተጠመቅኩኝ ጠፍቼም ስመጣ እዛ ተጠመቅኩኝ። እዛችሁ ኦርቶዶክስነት ልንገራችሁም የከሰረ ሰው ነው እንደዚህ አይነት አስተሳሰብ ሊኖረው የሚገባው። ካቲካላ ለመጠጣት ኦርቶዶክስ ከሆንክ ለስጋርነት ኦርቶዶክስ ከሆንክ እንዳንጨ የከሰረ ሰው የለም። ለምን ይልቁኑ ቢገባ የምታጠብቀለች። አንዳንድ ሰዎች የሆነ ነገር ስላደረጉ ግራ አትጋባ። ኬኩ ሲጠመቅ እኔ ነበርኩኝ ሁሉን ነገር ከውስጥ ሆኜ እንዲህ ስንል የነበረው ከዘማርያም ጋር። ለምንድነው ቦሌ ያላስጠመቅ ነው?
አጠገብ ምን ደብር አለ? ቅዱስ ሚካኤል። ቅዱስ ሚካኤል የንስሐ አባት እና እውነታዊ ነው። ስለዚህ አንዳንዶች እያሳፈሩን ነው። ሰክረው እየተለፋደዱ ከዛ በማርያም ይሄ ምስኪን ህዝብ አለ ማርያም ስትጠራበት እሺ፣ አንድ ቀን በማርያም ይበለ፣ ሁለተኛ ቀን በማርያም ይበለ። በየሳምንቱ ፈራንካው በተገኘ ጊዜ ቂቅ ብሎ እንደፈለገ ዘወላ እኔ ነኝ ምናምን ነገር ይላል። ኦርቶዶክስነት ልከኝነት ነው። ቢገባ አለ ለራሴ ጥቅም፣ ለእናንተ አይደለም ኦርቶዶክስ የሆንኩት፣ ለራሴ ጥቅም ለዘላለሜ። ስለዚህ ፈለገ አውርዴን ቪዲዮ ካላወረድ ካሁንም እንቀጥላለን። አውርድ፣ በህቡ እንቆርባለን ምናምን ምናምን ኑ ተመዝገቡ እያልክ አንተ ንስሐ አባት አይደለህም። እውነት እኮ እንነጋገር ከተባለ እኮ ድቁና ከፈረሰ እኮ ቆይቷል። ሁሉ እኮ ያውቀዋል። ሁሉ ሰው የቀረበ እኮ ያውቀዋል። ልብ የሚሰብር ነገር እኮ እንሰማለን። ግን እንደገና ደግሞ ልትቦስትብን ኑ ተሰብስበን ቦሌ እንዲንቁረብ ምናምን የቦሌው አሪፍ ነው ምናምን ልትል አንዲት የሆነችውን ቤተክርስቲያን ልታነጻጽ ልታወዳድር አትችልም። ካላወረድክ ለዛውም ጠንከር አደርገዋለሁ። አንዳንዶች የደበቁትን ፋይል እናወጣዋለን። አደብ ካልገዛ ብራቸውን መልስ ብያለሁ። 140 ሺህ ብሩ መልስ ብያለሁ ለወላይታ። ከዛ በላይ ነው በነገራችን ላይ ብሩ። ባንኬን የጎረጎረው ማን ነው ምናምን ብለህ ሁሉም ቡር ስትል ሰምቻለሁ። ነውር ነው። እንቁረብ ብለህ አስተምር፣ ቁረቡ ብለህ አስተምር። ተሰብስበን እንዲህ እንቁረብ ምናምን። እነ ተስፋዬም ለሽቀላ፣ አንተም ለሽቀላ፣ ግርማም ለሽቀላ። የግርማ ልጅ አላያችሁትም? አባቴ 40 ሚሊዮን ህዝብ አቁርቧል አለ። የማይቆርብ አባቱ የማያቆርብ አባቱ 40 ሚሊዮን ህዝብ አባቴ ያቁርቧል ብሎ ሲደሰኩር ሰምተናል። 40 ሚሊዮን አባቴ ያቁርቧል። የግርማ ልጅ እንደዛ ይላል። የማያቆርብ ቀድሶ የማያቆርብ አባት፣ የማይቆርብ አባት ጠንቋይ። አንተ አሁን አጋንንት ስለ አስወጣ ምናምን ትላለህ። አጋንንት አስወጣ ምናምን ትላለህ። ድንቄም አጋንንት አስወጣ አሳየንህ እኮ። ባህሪ ነው። ባህሌን አንቄ ገደልኩት ትላለች ሴትዮዋ። አሳየን። እውነተኛ እኮ እንትን ቢሆን እኮ ለፖሊስ ነው እጇን መስጠት ያለባት። ባልሽን አንቀሽ ገለሻል ተብሎ ባህሪህን ሁሉ በአጋንንት አታሳብ። ኦሪጂናሉን ይስነድባችሁ ብያችኋለሁ ለአንዳንዶቻችሁ። በፍጹም ትትና ኦሪጂናሉ ስታዩ ትፈራላችሁ። ስለዚህ እውነታው ይሄ ነው። ብታስተውሉ መልካም ነው። እግዚአብሔርን ብትፈሩ መልካም ነው። ለቅራቅንቦ አትጋጋጡ። ለአንቲካ አይደለም ቁርባን፣ ለአንቲካ አይደለም፣ ሾው አይደለም። አላያችሁም? እነ ተስፋዬ ፎቶ እየተነሱ አሁን ሰሚት የተመረቀው ቤተክርስቲያን ውስጥ እኮ ነው ገብተው። በነገራችን ላይ ስላልከበረ እኛ እናከብረዋለን ቀድመን ብለው ምናምን ፎቶ ተነስተው እዛው መቅደስ ውስጥ ሲበሉ ሲጠጡ ስላልከበረ ተራ ቤት ነው እያሉ ማለት ነው። ግን አዳራሽ አተው ነው። መሪያ ቦታ አተው ነው። ሰሚት ሚካኤል መሪያ ቦታ የለም ለዛ ሰው የሚሆን
ከዛ ፎቶ ተነስተው ዋው በዚህ ቀን የቆረብን ሰዎች እስኪ ቲቲ እንደዚህ በይ በላይ እስኪ ቀና በል በደንብ አሪፍ ፎቶ አቆረበን ዋ ተስፋዬ ተስፋዬ አቆረበን ተስፊሽ አቆረበን አስተምሩ የተስፊሽ ትምህርት ምንድነው በየአመቱ ነው እሱ ራሱ አጋንንት የሚወጣለት ቁርባን የምንቆርበው ይላል ተስፋዬም ሲያምሩ እንደፈለገ የተረጉሙ እና እውነታው ይሄ ነው እንግዲህ በእውነትም ደግሞ ለመሞገት የሚፈልግ ሰው ካለ መወያየት ይቻላል ማን ቀረን እሺ ኬኩ ሐሳብ አለ እኔ ማን ላይ ነው ማለት ፈለገ ላይ ነው እስጢፋኖስ ላይ አረስቱ ቪዲዮ ላይ ተቋል አሁን ቅድም እኮ ነው ያየሁት አሁን ስታሳይ ቅድም ነው ያየሁት እኔ ብሎክ ስላደረገኝ እሱን ማየት አልችልም ተቦልክ ያለውና የትም አላገኘውም እግዚአብሔር ይመስገን እንኳንም ቦለከኝ እና አሪፍ ነው ቢንያው እንግዲህ ፈለገ እኮ ይታወቃል አሁን እሱን አሁን ክርስቲያን ነው ብሎ ራሱ የሚከተል ሰው ነው እኔ በጣም ጥያቄ የማነሳው እሱ ላይ ሳይሆን እሱን የሚከተሉ ሰዎች ላይ ነው ጥያቄ የማነሳው እዚህ ቤተክርስቲያን ሄደን እንቁረብ ካለ ያ ቤተክርስቲያን እንግዲህ ባለቤት አለው የደብሩ አስተዳዳሪ አለ እሱን የሚያስገባ ሰው ሲጀመር እንግዲህ ምን አይነት የደብር አስተዳዳሪ እንደሆነ በራሱ ጥያቄ ምልክት ላይ የሚገባ ነው ወንድማችን ፈለገ ያው እስጢፋኖስ ነው የሚባለው እስጢፋ ደግሞ የሚባል አንድ በንጉስ ዘርዓ ያዕቆብ ጊዜ ገዳማትን እያመሰ ያለ የነበረ አንድ እስጢፋኖስ የሚባል ሰው ነበረ ንጉሱ እስጢፋ ነበረ የሚሉት ይሄ እስጢፋኖስ የሚባለውን ሰውዬ እስጢፋ ነበረ ብለው የሚጠሩትና እስጢፋ ማለት ደግሞ ግብጽ ላይ የጣዖት ስም ነው ግብጾች የሚያመልኩት የጣዖት ስም ነው እና ምናልባት ወንድማችን ፈለገ እንግዲህ እስጢፋ እኔ ምናልባት ያ መንፈስ ገብቶበት ከሆነ ትንሽ ጸበል ቦታ ቢገባ መልካም ይመስለኛል ያው እኔ ብዙ ጊዜ ጠንከር ያለ ነገር ስለምናገር አይወደኝም ከዚያ በተረፈ ግን እንደዚህ ቤተክርስቲያን ላይ እንደዚህ አይነት ነገሮችን ሰራለው ካለ እኛም ዝም ብለን አናየው እኔ አሁን ገና ነውና የሰማሁት እኔም ከነገ ጀምሮ ስራዬ ነው ማረገው ስራዬ ያረጋዋለሁ አርፎ ይቀመጣል እሱ ገንዘብ ባጣ ቁጥር ቤተክርስቲያን ላይ በድግ ይያለ ብዙ እኮ ነገር እኮ ነው የምንሰማው እኛ እኮ ያዝ አድርገንለት ነው እንጂ የሱ ጉድ በጣም ብዙ ነው እና ወንድማችን ፈለገ ያው ትሰማለህ አንተ ብዙ መንጋዎች አሉ ግሪሳዎች አሉ እናውቃለን ሴቶችን ታደራጃለህ ሰውን ታሰድባለህ ያው ይሄ ማንም ሰው የሚያውቀው ነው አባቶቻችን የሚፈሩክ የማይናገሩክ አንተን የሚከተሉ ሴቶች አፋቸው አንድ አገር ነው የሚያክለው የአፋቸው ስፋት በጣም ከባድ ነው በጣም ነው የሚሳደቡት እና እነሱን ፈርተው ነው ጸጥ የሚሉ እንጂ አንተን ልክ ነህ ብለውክ አይደለም እና እንደው ከዚህ ድርጊት ብትታቀብ በጣም መልካም ነው ቢንዬ ይሄ በጋራ እንቁረብ አብረን እንቁረብ የሚባል ነገር የለም እንደዚህ አይነት ትምህርትም የለም መቁረብ ደግሞ የፈለገ በየደብሩ መቁረብ ይችላል ከዚያ ውጭ እኛ ቤተክርስቲያናችን የጌታን ስጋና ደም እንድንቀበል ሁሉ ጊዜ ነው የምታስተምረን ያላስተማረችን ጊዜ የለም ሁሉ ጊዜ መምህራኖቻችን ሂዱና ቁረቡ ነው የሚሉን ሁሉ ጊዜ የጌታን ስጋና ደም ተቀበሉ ከቅዱስ ቁርባኑ አትራቁ ነው የሚሉን ሲጀመር ፈለገ ምንድነው ቆይሱ ሲጀመር ድቁናውም የለውም እኮ ድቁና በራሱ ፈርሷል ባይሆን እንደለመደው ያንኑ ይሄ ምናምኑን ቢያሳይ እሱ ሚሻለው ይመስለኛል ቢኒ ኤኒዌይስ ግን እኛም ከነገ ጀምረን እንግዲህ እንሰራበታለን ያችኑ ነገር ዝም ብሎ እያሳየ እንደው ቢሸክል ይሻላል ባይነኝ ነኝ ቢኒ እግዚአብሔር ይስጥልኝ ሽኬኩ አሁንም ቢያወርድ መልካም ነው ግልጽ ነገር ከዛ በተረፈ ግን ልክ ነው የምትሉ ሰዎች አላችሁ ልክ ነው በጋራ እንቁረብ ቦሌ እንገናኝ ምንድን ነው እንትኑ
ልክ ነው የምትሉ ሰዎች አላችሁ? በመረጃ በማስረጃ ባይደዌ እንግዲህ ብፁዕነታቸው ጋር እንግዲህ ያጭበረበረው ገንዘብ አለ። ያንን መልስ ብለው ነው መግለጫ የሰጡበት። በነገራችን ላይ ልናሳያችሁ እንችላለን። እሱ ነው ስም ተጠርቶ እኮ ነው አቁም ነው የተባለው። ምክንያቱም በብረት ድስት ወስዶ በስኳር ማንኪያ እንኳላቸው። እነሱ ደግሞ አወቁ። አቁም አሏቸው። አቁም አሉት። ከዚህ በኋላ በቤተ ክርስቲያን ስም ምንም ገንዘብ እንዳሰበስብ። ስለዚህ አሁን ቀጥሎ በቁርባን ስም ደግሞ ሊጀምር ነው ማለት ነው። እህቶቻችን እርዱት፣ ገንዘብ ከፈለገ እኔንም ትረዱኝ አይደለ? እርዱት ገንዘብ ከፈለገ። ግን እንቁረብ ምናምን እያላችሁ ከሆነ ነገርኳችሁ፣ ለሌላ ዓላማ ነው። እና እውነታው ይሄ ነው። እንግዲህ መልካም በዓል። አስቀድሱ፣ ንስሐ ግቡ፣ ቁረቡ፣ እግዚአብሔርን በመፍራትና በመንቀጥቀጥ ኑሩ። ቅዱስ ሚካኤል ጠባቂ ብለ ካቲካላ ቤት አትንደፋደፍ፣ ናይት ክለብ አትጨፈር፣ አታስቆጧቸው ተብሏል። የኔ ገብርኤል እኔ እኮ የገብርኤል ቀን ነው ብለ በገብርኤል ምናምን ዘፈንን ዳንኪራን አትደልቅ። እግዚአብሔርን በመፍራት ኑር። ወደ ንግስ ስትሄድ የምትሰራውን ኃጢአት ሳይሆን የምትቀበለውን ምህረት አስበህ ሂድ። ምህረት ለመቀበል ሂድ። ወደ ቤተ ክርስቲያን ስትሄድ ስወጣም እንድኖረው እርዱኝ ብለህ ቅዱሳን መላእክትን ጭምር ፈርቼ ልኑር ብለህ እግዚአብሔርን ተማጥነህ ውጣ። መቀለጃ አይደለም። እማምላክ ወላዲት አምላክ መቀለጃ አይደለችም። ፍራ። እንደው እኮ ገብርኤል እኮ እንዴት እንደሚወደኝ ምናምን ብለህ አትዘሙት። ቅድም ብያቸዋለሁ። ንስሐ መቀለጃ አይደለም። ንስሐ እድል አለኝ ብለህ አትጨመላለቅ። ድንገት ይወስዳል። አትጨመላለቅ። ቤተክርስቲያን 7 ሚስጥራት ብላ አንዱ ሚስጥረ ንስሐ ሚስጥረ ክህነት ብላ ስታስቀምጥልህ አንተ እንደፈለክ ዘሙት ብላ አይደለም ቤተክርስቲያን ያስቀምጠችልህ። እንደፈለክ ተጨማለቅ ብላ አይደለም። ትደክማለህ ልጄ ብላ ነው። ግን አለኝ በቃ ነገ እገባለሁ ንስሐ እንዴ አባቴ ነገ እገባለሁ። አባታችን ይኸው እንደው ጋቢ ጄሎ መጥቻለሁ ንስሐ እገባለሁ። እንደው እኮ የኔ አባት እኮ የዋህ ናቸው። አንዳንድ አባቶችም ተቆጡ። የደምረው አባት ተቆጡ። የደምረው ንስሐ አባት ቆጣ በሉ። ፊት ታጥቦ አገልግሎትም የለም በመሰረቱ። ቆጣ በሉ። አትሰደብ። ቤተክርስቲያን ጀገን አድርጉ። ስርዓት ያዝ። የፈለገ ንስሐ አባት ተቆጡ እንጂ ተቆጡ። እነ ተስፋዬ እንኳን ያው አንድ የገዟቸው ናቸው፣ የጋራ ያላቸው አውቃቸዋለሁ። እሳቸውን ቤተክርስቲያን ውስጥ እኮ የሉም። ራሱ የነ ተስፋዬ ንስሐ አባት የሉም። ጎርጎሪዎስ ነው ያሉት ምናምን በደንብ አናግሬያቸዋለሁ ከዚህ በፊት። አንተ ዝም ብለህ ስክሪፕት ተጽፎልህ ገጠመኝ እኔ እኮ ነገርኩ። ሙሉውን እኮ የገጠመኝ ልጅ ሙሉውን ቪዲዮ እዚህ አንዳንድ እህቶች አሉ ተለምኜ ነው ያቆምኩት። ሙሉውን ቪዲዮ ብለቅልህ ድምፅ ብለቅልህ ታብዳለህ። በያችን ቀንጥቤ ሳሰማ እንትን አድርጋ ድራማ ተጽፎ ገጠመኝ ተጽፎ እኮ ነው ተስፋ የሚለው። እስኪ እውነን ለመናገር እስኪ ያምጣቸው። አሁን ሰሞኑ ራሱ ሩቅ መቆጣት እኮ አለባቸው። ያለ ምክንያት እኮ እኛ ሰዎችን እኮ አናገርም። ምን ይላል ተስፋዬ ሰሞኑን አላያችሁትም? ሳሳያችሁ ከባልሽ ጋር ስትገናኝ ጸበል ተጸብለሽ
ቅባ ቅዱስ ተቀብተሽ መኩራት እኮ ነው። ልክ ከሱ ጋር ልትተኛ አስቸግሯት አምጪ እያለ ሲያስቸግራት ሚስትየው በዛ መዝጊያ እናድርግ መሰለኝ አይደለ? አማራችሁ ላሳያችሁ። አምጪ እያለ ሲያስቸግራት ከዛ በኋላ ደወልኩ ከለከለችኝ ብሎ ደወለልኝ ይላል። ገጠመኝ ከለከለችኝ፣ የፈለገ ጓደኛ ማለት ነው። ከለከለችኝ ምን ዳቦ። ከዛ በይ ወጣ በይና እናግሪኝ ምናምን። ጎግል እናገባለኝ። ጎግል ካለ ከባክገዋለኝ። እሱም መዝጊያ እናደርገው በደንብ እንድትሰማ ትውልድ። እነዚህ ሰዎች ልንገራችሁ ቦዘኔዎች እንደሆኑ ላሳያችሁ። ከዛ በኋላ አንቺ ለምንድን ነው የምትከለኪው? በይ ስጪው፣ ወቅቱ ጾም ነው። ስጪው ግን ስትሰጪው እንትን ተቀቢ፣ ጸበል ተጸበይ፣ ቅባ ቅዱስ ተቀቢ። እኔ እኮ አይደለሁም ነው ተስፋዬ። ውሸት ነው አላለም። ይሄን አሳይቻችሁ ልጨርስ። ለመኑ ትችያለሽ ለማሳየት ምንድነው? ቆይ ልላክልሽ። ምንድነው አትበይ። የተስፋዬን አላኩልሽም አይደለ? የተስፋዬ ተኳር ነው። አዎ እንትኑን አላኩልሽም። እሺ የለኝም። አሁን የምልክልሽን ታሳይናለሽ። አንዴ ላሳያችሁ። እኔ ዝም ብዬ ነው የምቃወመው በጨደዳ ምናምን ኔቨር። በጣም ነው የምናደደው በእነዚህ ደፋሮች። መዝጊያ እናደርገው። እስከዛችንም ቦነስ ልስጣችሁ። አንድ ቦነስ ልጨምርላችሁ። ይሄንን እስከዛ ክፈችው። ያኛውን እስከብልክልሽ አሁን የላኩልሽን አሁን መጥቶልሻል? የለም ቢኒ ያልመጣ አሁን መጣ። እሺ አንድ እሱን እስከዛ ሳይ እስከዛ ያኛውንም እየላኩልሽ ነው። ከዛ በኋላ ጨርሰን እንወጣለን። ደሞች የእግዚአብሔርን ቃል እየሰሙ ነው። አያችሁ ከውጭ እየጸልይን ባለንበት ሮጦ መጥቶ ቃል እየሰሙ ነው። ኢየሱስ ጌታ ያው እንግዲህ እያያችሁ ነው። ይህ መድረክ ሲሆን በቸርች ውስጥ በጎች እየሮጡ መጥቶ የእግዚአብሔርን ቃል እየሰማ ነው። ወንድሜ ዘመኑ ያለንበት ዘመን የመጨረሻ ነው። ሰው የእግዚአብሔርን ቃል መስማት እምቢ ቢል በጎች የእግዚአብሔርን ቃል መስማት ጀምሯል። ኢየሱስ ሊመጣ ቀርቧል። ኢየሱስ ሊመጣ ቀርቧል። ዛሬ ወደዚህ የመጡት እንግዶች ናቸው። እያያችሁ ነው። የኢየሱስ መምጫ እንደተቃረበ በዚህ ማወቅ እንችላለን። እና እኛ እንመለስ ወደ እግዚአብሔር ቃል። ድገሚው። በጎች የእግዚአብሔርን ቃል እየሰሙ ነው። አያችሁ ከውጭ እኛ እየጸልይን ባለንበት ሮጦ መጥቶ ቃል እየሰሙ ነው። ኢየሱስ ጌታ ነው። ያው እንግዲህ እያያችሁ ነው። ይህ መድረክ ሲሆን በቸርች ውስጥ በጎቹ እየሮጡ መጥቶ የእግዚአብሔርን ቃል እየሰማ ነው። ወንድሜ ዘመኑ ያለንበት ዘመን የመጨረሻ ነው። ሰው የእግዚአብሔርን ቃል መስማት እምቢ ቢል በጎች የእግዚአብሔርን ቃል መስማት ጀምሯል። ኢየሱስ ሊመጣ ቀርቧል። ኢየሱስ ሊመጣ ቀርቧል። ዛሬ ወደዚህ የመጡት እንግዶች ናቸው። እያያችሁ ነው። የኢየሱስ መምጫ እንደተቃረበ በዚህ ማወቅ እንችላለን። እና እኛ እንመለስ ወደ እግዚአብሔር ቃል። አንዴ ቆይ ተስፋዬን አንዴ እናሳይና እንጨርሳለን። ኮፒሊንክ አድርጉ። ያው ሪፖርት አለ። አንዳንዶች አልደረሰንም ምናምን ትላላችሁ። እባካችሁ ቀጥይ። ሌላ የምታሳዩ ካለ እስከምልክልኝ እግዚኦ ማረን። እንደሱ አይደለም።
የተስፋዬን የት ነበር ያደረግኩት? ግድ የለም ግድ እንዲህም አለ። እንዲህ አይነትም ገብቷቸው ከጠላታቸው ጋር የሚፋለሙ አሉ። እሺ አሁን ስነ ስርዓት አታልቅሳው። ነጭ እምባ አለቀስኩ። ሙሉ እኮ ጉዳችን ወጣ። ለቅሶ በጣም ነጭ እምባ ነው የሚያለቅሰው። እምባው ሶስት አይነት እምባ አለ። አንደኛው ውሃ እምባ አለ። ሁለተኛው ነጭ እምባ አለ። ሶስተኛው ጨው እምባ አለ። ጨው እንዲህ ሲወርድ ጨው ነው የሚወጣው። አሁን ይሄ ነጩ ወደ ጨው እምባ ደርሷል መንፈሱ። እዚህ ላይ እሱን ያለቀሰው ማለት ነው። ጨው እምባ ላይ ሲደርስ መንፈሱ ነው የሚያለቅሰው። ትንገራቸው እባክህ ሙስ አይገባቸውም። ትንገራ ዘሩ ላይ ምንድን ነው የሰራው? ዘሮቹ ላይ ቤተሰቡ ላይ ምንድን ነው የሰራው? ምንድን ነው የሰራው? እሱ ታጠቀዋል። አይኑን አጥፍታል። ሲቆጣጠረው እየተቃወሙ ከውስጡ አወጣዋል። አሁን የማን ምልክት አሳይ? የማን ምልክት አሳይ? አሁን ተሳብ ተሳብ እንደ ተሳብ እንደ ተሳብ እንደ ተሳብ እንደ እንደባ 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 አሁን አሁን ቆመው ቀጥ ብለን አሳየው። ኮብራ ኮብራ ምልክቱን አሳይ፣ ምልክቱን አሳይ። በላውን ሰባት ጊዜ ጠርተዋል። ሰባት ጊዜ ጠርተዋል። ልቀቆና ወደ ሲሆን ዛሬ ሰባት ጊዜ ወዳጆና ወዳጆና ሰባት ጊዜ ቆና። እሺ ለመኑ የኔ ዩቲዩብ ላይ አንዴ ግቢ። የኔ ዩቲዩብ ላይ ግቢ። እሺ እዚህ አለ የተስፋዬን የመጨረሻ ላሳያችሁ እና የኔ ዩቲዩብ ላይ ግቢና ገኒ መጫወቻ እኮ አደረጉን እኮ በቃ መጫወቻ እዚህም መጫወቻ አደረጉን። እሺ እሺ የኔ ዩቲዩብ ላይ ግቢና አንድ ቪዲዮ አውጭልኝ። ከዛ እሱ ላይ ትንሽ ወደፊት ገፋ ስታደርጊው አለ የተስፋዬ። እሺ ቆይ እሱ አይደለም። አይ ወደ ቅርብ ከአንድ ከ3 ቀን በፊት እሺ እኚህ ሴቷ ያለችበት ሴቷ ቀጥሎ ከሱ ከፍ እሱን ክፈቸው ወደፊት አድርጊና እሱን ክፈቸው ትንሽ ተስፋዬን የማሳይበት አለ። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኑሪልኝ። ሰላምሽ ከፍ ይበልልኝ። አይ ወደፊት አድርጊ። በጣም ገብታችሁ ብትሰሙት በጣም ትጠቀሙበታላችሁ። ጠዋት ይቀደሳል፣ ማታ ይጨፍራል። ወደፊት አድርጊው። ተስፋዬ ይመጣል። አዎ አሁን በደንብ አድርገሽ አስተካክዪው። ቆይ ከመጀመሪያው አድርጊው። አንቺ ደግሞ ከመጀመሪያ የመጨረሻችን ይሄ ነው።
ሼር አድርጎ ስጋና ደምን ለመቀበል አንድ ቪዲዮ ቀጥዬ አሳያችኋለሁ። ይሄ ቪዲዮ በእውነት ለመናገር ረጋ ብላችሁ እንድትሰሙ ትፈልጋለሁ። ይህ ቤተክርስቲያናዊ ትምህርት ስለሆነ ለአንዳንዶች እንግዲህ ከግብረ ስጋ ግንኙነት ሩካቤ ለመፈጸም እንዲህ አይነት ነገር ቤተክርስቲያን ታስተምራለች ወይ? እስኪ መምህር ነኝ ተብዬው እንስማውና እንምጣ። አይዟችሁ፣ ታግሳችሁ ስሙ። እነዚህ ሰዎችን የምንቃወማቸው በምክንያት ነው። ይህ ቤተክርስቲያን ትምህርት ከሆነም ከታይ ጻፉልኝ እንዳይደለ ስለማውቅ እንስማው። ምንድን ነው መሰላችሁ? ከዚህ በፊት ምናልባት እንደ ቀላል ያቀረብኩላችሁ አንድ ብሎ ያልኳችሁ ሰው አለ። ከመጀመሪያው አድርጌ አንቺ ልጅ ተቋርጦ ነበረ። እስኪ መምህር ነኝ ተብዬው እንስማውና እንምጣ። አይዟችሁ፣ ታግሳችሁ። እነዚህ ሰዎችን የምንቃወማቸው በምክንያት ነው። ይህ ቤተክርስቲያን ትምህርት ከሆነም ከታይ ጻፉልኝ እንዳይደለ ስለማውቅ እንስማው። ምንድን ነው መሰላችሁ? ከዚህ በፊት ምናልባት እንደ ቀላል ያቀረብኩላችሁ አንድ ሰው ደውሎ ሚስቴን መልስልኝ፣ ሚስቴን መልስልኝ ምናምን ብሎ ያልኳችሁ ሰው አለ። እንዲሁም የራሴ ሚስት አለች ምንድን ነው የምታወራው አልኩት። ሚስቴ በቃ የአንተን ትምህርት ነው የምታዳምጠው፣ ወጥም ታማስል ቡናም ታፍላ ጆሮ ላይ ፎን አድርጋ በቃ ምንም በፍጹም እኔን አታዋራኝም፣ አትሰማኝም። እንደገና ደግሞ አልሰጥም አለችኝ። ነግሬያቸዋለሁ። እንዲህ ናት እና እንዴት ትከለክላለች? አልሰጥም አለች። አቅርባት አልኩት። ከዛ አይ መምራልኝ አወርኩት። እኔ በቃ ትምህርቴ የማያዳምጥ ሰው እንደሆነ ገብቶኛል። ከዛ እህታችን አቀረብኳት፣ ቀረበችልኝ። ለእንደ የምትከለኪው ስራት ሳቀች። ቀልድ መስሏት አንቺ ምሬ እኮ ነው አልኳት። ወደ ውጭ ውጭና ለአሁን አጠሽ አውርኝ አልኳት እና ወደ ውጭ ወጣ አወራችኝ። እንዴት ትከለኪያለሽ? አንድ ነገር ምንም የገባው ሰው ቢያንስ መንፈሳዊ ሕይወት እንዲገባው ስግደት፣ ጾም፣ ጸሎት እንዲያውቅ ትምህርቱ እንዲያዳምጥ ትዕግስት ያስፈልጋል። ሁለተኛ ነገር ደግሞ የምታሪኪውን ታሪክ ቁጭ ብለሽ አንቺ እየነገርሽው አንደበትሽን አሳምረሽ በደንብ አድርገሽ የእኔ የማቀርበውን ገጠመኝ በአጠራቅሽ በ10 ደቂቃ በ20 ደቂቃ ውስጥ ስታቀርቢለት የመጓጓት የማዳመጥ ፍላጎት ያደርግበታል። ምንም የማያውቀውን ሰው ጾም ነው አልዘምርም ዞረ ከዚህ ምናምን እንደገና ደግሞ ማታጫዎቹ ከሆነ ዞሮ ቴሌፎን አድርገሽ ማተማቲክ ሆነ ችግር አለ ማለት ነው። ጎልተሸዋል አልኳት። ይሻላል ጾም እኮ ነው እንጂ ሆነ በቃ ስጭት ባልሽን መስጠት ነው። ምክንያቱም አያውቅም። ይሄ አቅርበሽው ነው፣ ሚስቱ ነሽ፣ ባልሽ ነው። ከዛ በኋላ ነው ቀስፍሎ ነገሮች የሚስተካከሉት አልኳት እና እሺ አለች። ከዛ የሚፈልገው ነገር ተሰጠ። ምስግና ደርሶኛል ምናምን አለ። ያኳን ነበረች አንተ ባለች ያለች ራስ ሚስታለች ነቁትና ትንሽ ተሳስቀን ተለያየን። ከዛ 15 ቀን ያክል እንደፈለገ ደስ ያለውን ሲያደርግ ቆየና 15ኛው ቀን ላይ ምን አላት? መሬት ቤተኛ አንቺ አልጋ ላይ ተኛ አላት። ግን ምን ነው አለች። እኔ እንግዲህ ዘዴ ነግሬያታለሁ። አብረሽ ወጣኝ ስትይ ሰውነትሽን የጸሎት ውሃ ወይም የተባረከ ዘይት ምናምን ቀቢው ብያታለሁ እና ለበላይ ያለው ይታሰር በቃ ስለዚህ አብረሽ ልትተኝ ስትይ ከባሏ ጋር ባልና ሚስት አብረው ሊተኙ ሲሉ ልትተኝ ስትይ የጸበል እንግዲህ የጸበል ውሃ የሚባል የለም። ጸበልና ቅባ ቅዱስ ምናምን ተቀባቢ ቤተክርስቲያናዊ ትምህርት ነው። ይሄ እኮ ሊያስጮህ ይችላል እኮ በነገራችን ላይ አረው ብሎ ማስጮህ ይችላል። ይሄ ንግግር አንተ እኔ አሁን እነዚህን ገልቶች ሰምቼ ነው ኦርቶዶክስ የሆንኩት። እነዚህ ከንቶችን ሰምቼ ነው ኦርቶዶክስ የሆንኩት። አስበከዋል ልትተኝ ስትይ በነገራችን ላይ ያው ቡድኑ ነው አያስጮህም፣ አያናድድም ነገር ቅባ ቅዱስ ተቀብተሽ ጸበል ተጸብለሽ ከዛ ተኝ። ይሄ አሁን መምህር ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አብሳላ ሰላም ብያለሁ። እንዴት ነሽ?
ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁት ሰላም ነው ብዬ አለሁ። ደህና ነኝ እናቴ፣ ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ኑርልን። እሺ ቤተክርስቲያናዊ ትምህርት ነው እንግዲህ። ቤተክርስቲያን ሚስጥረ ጋብቻ ትላለች አይደለ? ሚስጥረ ጋብቻ ትላለች አይደለ? እሺ ሚስጥረ ጋብቻ ካለች እሺ ቤተክርስቲያን ባልና ሚስት አብረው ሲተኙ ጸበል ተጸብለሽ ቅባ ቅዱስ ምናምን ተቀባብተሽ ተኝ የሚል ትምህርት ቤተክርስቲያናዊ ነው? ቤተክርስቲያናዊ አይደለም? ጻፉልኝ ከስር፣ ጻፉልኝ ከስር። ስቃወም በምክንያት ስደግፍ በምክንያት። አንተ ተስማማ ለቅራቅንቦ ጻፉልኝ። አያናድድም? ትምህርት ቤተክርስቲያን ላይ መዘባበት አይደለም? ህዝብን ማሳት አይደለም? ተስፍዬ እኮ ሳገኘው አሁን ፌዴራሊስት ዛሬ ደግሞ መጥቷል። የዘመዴን ዩቲዩብ ያዘጋሁትን የኔ ሲሊያው ዛ ተናድጄ አስወርጄዋለሁ። እና ሞከርክ የኔን ፌዴራሊስት ሞከርክ። አስባችሁታል? ግን አሁን ምን እንደሆነ ታውቃላችሁ? ፕሮቴስታንታዊ ትምህርት እንደሆነ ላሳያችሁ። ፕሮቴስታንታዊ ትምህርት ነው ይህ ትምህርት፣ ፕሮቴስታንታዊ ነው። ሲቀቡ አላያችሁ? አኖይንት የፈውስ ቀን ተብሎ ተቀባብተው ምናምን ዘይት ውሃ የቅዱስ ውሃ ብሎ ያጠምቃቸዋል። ትውልድ ንቃ መልእክቴ ነው። እቺ ስንዱ እመቤት ልዩ የሆነች ቤተክርስቲያን አለችን። ማንም ወሽካታ ግን እንደፈለገ ሲሆንበት ያማል። ይሄ መም ነው የሚሰማኝ ከገባ። ከልብ ወዳችኋለሁ፣ ከልብ አክብራችኋለሁ። አስቀድሱ፣ ቅረቡ፣ አንብቡ፣ አጥኑ፣ ንስሐ ግቡ፣ ቁረቡ፣ ፍሩ እግዚአብሔርን፣ እንቀደስ። በጾም ሰዓት አርፋችሁ በሉ። በጾም ሰዓት ቀጥሉ ይላል ተስፋዬ። እንዳትከላከሉ በጾም ሰዓት። ተስፋዬ ደፋሩ። ግርማ ደግሞ ምንድን ነው የሚለው? ግርማ ምን እንደሚል ታውቃላችሁ? ባስተምሮ ግርማ ምን እንደሚል ታውቃላችሁ? ግርማ ምን እንደሚል ልንገራችሁ። ንገረን ካላችሁ ልንገራችሁ። የግርማን ትምህርት ልንገራችሁ። ግርማ ምን እንደሚል ታውቃላችሁ? ታውቃላችሁ ወይ? አናቅም ወይም እናውቃለን በሉ እስኪ ንገሩኝ፣ ንገሩኝ። ንገሩኝ። ግርማ የሚያስተምረውን ደግሞ ታውቃላችሁ አታውቁም? ካላወቃችሁ ልንገራችሁ። ይሄኛው እንግዲህ ሴክስ ልታደርጉ ስትሉ ጸበል ተጠምቃችሁ ቅባ ቅዱስ ተቀብታችሁ አድርጉ። ከዛ ስሙት፣ ዩቲዩብ ላይ ገብታችሁ በጣም ትናደዳላችሁ። ግን ነገርኳችሁ፣ ተስፍዬ እኮ ደፋር ነች እኮ። ቤተ መንግስት አብይ ጠርተው ምናምን ሁሉ ብላ ገጠመኝ ጽፋ መጨረሻ ላይ እኔ ጋር እንደደረሰ እንትን ብላ ማለት ነው። የአብይ ልጅ በጣም ተነቅጣ በእኔ ደፋር ሰው እንዲህ ነው በነገራችን ላይ ዩኒቲ የምትማረዋ ማለት ነው። እሺ እንትና ደግሞ ምን እንደሚላችሁ ልንገራችሁ። ግርማ ደግሞ ምን እንደሚል ማለት ነው። ግርማ በባልሽና እንግዲህ ጋ ብቻ ማለት እገሌ እገሊት ጋር ብቻ ማለት ነው። እና አልጋችሁ ላይ ብቻችሁን አትተኙም። በባልና ሚስት መካከል ዘንዶ አብሮ ይተኛል። ሰይጣን አብሮ መሀል ላይ አብሮ ነው የሚተኘው ይላል ግርማ ይላል። ወገኖቼ አጋንን ተዘፍዝፎብኛል ብሎ እያስተማረ ስትተኙ ደግሞ መሀላችሁ ሰይጣን አብሯችሁ ይተኛል። ኖርማል ይላችኋል መጽሐፍ ቅዱስ። ጋብቻ ክቡር ነው፣ አልጋውም ንጹህ ነው፣ ዘንዶ የተኛበታል አይልንም። እቼማ ትምህርት እንደሆነች በግልጽ ይታወቃል ማለት ነው። እነዚህ የለቃቃሚዎች የምንፍቅና የተለያየ የሐሰተኛ የካዲያን ትምህርትን እያስተማሯችሁ ከዛ በኋላ ለፍልፉ ይሏቸዋል፣ ያለማመዷቸው ያስለፈልፏቸዋል። እና ንቁ፣ ኩሩ ኦርቶዶክሳውያኑን እወቋት ቅድስት ቤተክርስቲያንን።
በፍርሃትና በመንቀጥቀጥ ወደ መቅደሱ እንቅረብ። ስንገባ ከደጀ ሰላሙ ገና ከቀጥሩ ስንሳለም ሰማዕታቶቹን እያሰብን ሰላም ቤተክርስቲያን እያለን ገብቶና ተደርተን ስንገባ አንገታችንን ስብር አድርገን በጎንና በጎን ላሉት ለቅዱስ ሚካኤልና ለቅዱስ ገብርኤል እንዲሁም ደግሞ ጌታን ለገነዙት ለታላላቆቹ ያንን ብለን በሩን ስንሳለም ጌታን እያሰብን ይሄንን እውነት እያደረግን ወደ ቅዱስ ቤተክርስቲያን እንቅረብ። መቅደስ የዋለ ተራ ነገር አይበግረውም። ከመቅደስ አነጥፋ መልእክቴ ነው። ሙሌ በጸሎት ዝጋለን። ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ወንድማችን ቢኒ አገልግሎታችን የተባረከ ያደርግልን። በጣም ግሩም የሆነ